እንደኔ አንዱን ኦርቶዶክሳዊ ጠይቀው እንዴት ተወለደ ኢየሱስ ቢለስና እግዚአብሔር አብ ከማርያም ጋር ተኝቶ እኮ ብሎ ያለኝ እኮ ሽማግሌ ሁሉ አለ። አሁን እንደዚህ በጋሻው ምሳሌ ብሰጥ በፊት በጣም አለኝ ከፍቼ እንደሱ ብሰማ የለኝም አይደል? ግን በግልጽ ተሐድሶ መሆኑ ሲታወቅ ግን ሰከንድ አላስቆዩትም አይደል? ማፈጠራችሁ ከተባላችሁ ስላሴ አትበሉ የሚለው ቃል በወረወረ እግዚአብሔር ምስክር ካሴቱ ማን የፈጠራችሁ ብሎ ሲል ስላሴ ነው በሉ ማን አትበሉ አላለም። ያለው ማን የተወለደው ብለው ሲውላችሁ ስላሴ እንዲህ ያላችሁ አትበሉ የተወለደው ኢየሱስ ነው በሉ ነው ያለው። የት ነው የመምህሩን ንግግር ምንድን ነው ያለው? ማፈጠራችሁ ከተባላችሁ ስላሴ አትበሉ። ማፈጠራችሁ ሲባል ኢየሱስ ክርስቶስ አይልም። መረጃ አምጪ። ስላሴ አልፈጠረንም ብሎ መምህር በጋሻው ተናግሯል ብለሻል። አምጪ። ታዲያ ማን የፈጠረን? ታዲያ ስላሴ አይደል የፈጠረን? ስላሴ ማለት እንደኔ አንዱን ኦርቶዶክሳዊ ጠይቀው እንዴት ተወለደ ኢየሱስ ቢለስና እግዚአብሔር አብ ከማርያም ጋር ተኝቶ እኮ ብሎ ያለኝ እኮ ሽማግሌ ሁሉ አለ። አሁን እንደዚህ ባለማወቃቸው ሊፈርድባቸው ነው አይደለም። ታዲያ ቤተክርስቲያኒቱ አታስተምርም። ህዝቧ መጽሐፍ ቅዱስ አያነብም። መጽሐፍ ቅዱስም እሺ ታው እንዳመሉ እሺ። እንዴት ዋላችሁ? ሴት ነኝ። እሺ እህታችን እንኳን ደህና መጣሽ። እንኳን ደህና ቆየን። እግዚአብሔር ይመስገን። እንዴት ነህ? አሜን ደህና ነን። ቴዲ አንተ አውራት ወይ ሜላ አውራት። እኔ ማውራት ምፈልገው እኔ ነው ማውራት ምፈልገው። እሺ ቡና አልጠጣ ነበር። እሺ ከሜላ ጋር ታወሪ ምን ችግር አለ? አይ ያው አንተ ነበር እያወራክ የነበርከው። እሺ እህታችን እና ቅድም ስለ እኔ ላይክ አንተ ያው መጽሐፍ ቅዱስን ተመርኩዘህ እኔ ደግሞ ያው የኔ የግል ጥያቄን ነው የምጠይቅህና ቅድም ከየት ቤተክርስቲያን ነው ያልሽኝ? ግን ቆይ ይቅርታ ግን ከየት ቤተክርስቲያን ነው ያልሽኝ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ቴንክ ዩ እህታችን። እሺ ቀጥል። እና የጽዮን ታቦት የለም ብለህ እዚህ ጋር እየነገርክ ነበርና ከቃል ባለፈ ላይክ አንብበክ በማስረጃ አይደለም ያወራሁና አሁን በእኛ ዘመን ማለት ነው ታውቃለህ፣ ምንም አይነት የተዋህዶ አማኝ ብንሆንም ህዝቡ ቴክኖሎጂ ጠልፎት ከእግዚአብሔር እይታ ወጥተን ለዚህ ምስክር ደግሞ ዋጋ እየከፈልን ነው አይደል? ያ ታቦት እንዲሁ በቀላሉ ወጥቶ የኛ መጫወቻ ሊሆን አይገባም። ቤተክርስቲያናችን በተሐድሶም በምናምን የተከበበች ነች ከጳጳስ እስከ ታች ድረስ ማለት ነው። እግዚአብሔር ደግሞ የራሱ ጥበብ የራሱ ጊዜ አለው ሁሉ ነገር ለኛ የሚገልጽበት ማለት ነው። እኛ በነ ተክለ ሃይማኖት ዘመን ይሄ ታቦት ወጥቶ አይሁን እኛ ጋር የደረሰ ምንም አይነት ማስረጃ የለም። እኛ ዘመን ላይ ግን ሆልድ የተደረገበት ምክንያት እግዚአብሔር የራሱ ጥበብ አለው። ሁለተኛ እንድትመልስልኝ የምፈልገው ያ ታቦት ይኑር አይኑር ያው በውጭ የጠቀስካቸው አሉ በጣም በቴክኖሎጂ እንትን ያሉ ማግኘት ይችላሉ ብለሃል። ግን የእግዚአብሔርን ፓወር እንዴት ነው ያየነው? ማንም ሰው እኮ የሆነ ነገር ለማግኘት መጀመሪያ ፍቃድ ይፈልጋል አይደል? ያለ እግዚአብሔር ፍቃድ ማንም ተነስቶ የፈለገውን ማድረግ አይችልም። እግዚአብሔር የሚገልጽልህ ተፈቅዶለት መቀባትና መፈቀድ ይለያያል አይደል? እግዚአብሔር ሲቀባ በመልካም ሰው ልታስተካክል ሲፈቅድለት ደግሞ ለአጋንንት ልክ አሁን ኢትዮጵያ ውስጥ ምንም አይነት ጠባቂ እንደሌለም ቢጤ እንደ ዶሮ ማንም እየፈነገለን ሲሄድ ይሄ የተፈቀደለት አጋንንት ነው። ለምን? ከእግዚአብሔር እይታ ስለወጣ። ስለዚህ ኤርቢ በኮንፊደንስ የለም ብለህ ስትል ምንድነው 4 ነጥብ ማስረጃ ኑሮ ይህን የምትናገረው? አጠገባችን ያለውን ነገር በእጃችን የያዝነው እውነት እንኳን ማወቅ እኮ ማንችል ደካማ ሰዎች ነን እንዴ? ስለዛ እናውቃለንና ይሄንን ልታብራራ። እሺ ቴንክ ዩ እህታችን። ኦኬ ታቦቱ እንግዲህ የለም ብዬ እኔ በ4 ነጥብ በማስረጃ እኔ ምን ወንድሞቼ የምንናገርበት ምክንያት አንደኛ አለኝ ብላ የምትለዋ ቤተክርስቲያን ኦርቶዶክስ ታቦቱ እንዳላት ማስረጃሽን አቅርቢ ብለን ስንላት ማስረጃ የላትም። በስማ በለው የሚወራ ካልሆነ በስተቀር ማለት ነው። ማስረጃዎች ናቸው ተብሎ የተጻፉ መጽሐፍቶችንም ስናነባቸው ለምሳሌ እንደ ምሳሌ ነው የምጠራው። እዚህ እኔ ሮያል ዳኒ ቴዳና ሜላ
የኦርቶዶክስ እምነት ተከታዮች ሆነን በታቦቱ ጉዳይ አምስታችንም 5 አይነት መጽሐፍቶች ብንጽፍ የሜላ የጻፈው ከሮያል ጋር፣ ሮያል የጻፈው ከቴዲ ወይ ቴዲ የጻፈው ከዳኒ ጋር፣ ዳኒ የጻፈው ከኤርሚያስ ጋር መጋጨት አይደለም። የሮያል ራሱ የጻፈው መጽሐፍ እዛው መጽሐፉ ላይ አንዱ ምዕራፍ ከሌላኛው ጋር የሚጋጭ አይነት መረጃ አለ ማለት ነው። ቤተክርስቲያኒቱ ውስጥ ስለ ታቦት ተጻፈ ተብላ ቤተክርስቲያኒቱ በምትቀበለው ክብረ ነገሥት በሚባለው መጽሐፍት ላይ መጽሐፉ ውስጥ ራሱ ብቻ ግጭት አለ። ኦኬ፣ የታሪክ ግጭት አለ፣ የታሪክ ስህተት አለ። ስለዚህ እኔ አሁን እነዚህ መጽሐፍቶች ቀጥዬ የምጠራልሽ መጽሐፍቶችን አንብቤያለሁኝ። ድርሳነ ጽዮን ከታቦቱ መምጣት ጋር የሚገናኝ ነገር በስርዓት ስለተጻፈ ማለት ነው። የሀሳብ የትምህርት ግጭት አለው። ገድለ ላሊበላ ግጭት አለው። ማነው ክብረ ነገሥት ይጋጫል። ኦኬ፣ ታቦተ ጽዮንን ፍለጋ የተባለው በማህበረ ቅዱሳን የተዘጋጀ ይጋጫል፣ እርስ በርስ ማለት ነው። አንዱ ከሌላኛው ጋር ይጋጫል። ስለዚህ ቤተክርስቲያኒቱ አለኝ ብላ የምትለውን ታቦቱ አለኝ ብላ ስትል ምንም አይነት ማስረጃ በጽሁፍ የተደገፈ በታሪክ ውስጥ ያለፈ የለም። ለምሳሌ አሁን በእነ አቡነ ተክለ ሃይማኖት ዘመን ይታይ አይታይ በምን ታውቃለህ ኤርሚያስ አልሽኝ። ለዚህ መረጃ ብዬ ያቀርቡት ማን ነው? ፓትርያርኩ ብፁዕ አቡነ ማትያስ ሲናገሩ የሰማሁት። እርሱ አይተውታሉ ይሄ ታቦት እንዳለ ተብሎ ሲባል አይ የለም አባቶቻችን አለ ብለዋል እንጂ ማንም ሰው ያየው የለም ብለዋል። ማንም ሰው ያየው የለም። ስለዚህ ማንም ሰው ያየው የለም ብለው ሲሉ ብፁዕነታቸው እየዋሹ ካልሆነ በስተቀር አንቺ ውሸታቸው ነው ብለሽ ካላቸው በስተቀር ከአንቺ ይልቅ ፓትርያርኩን ነው የማምነው። ኢንተርቪው ሲደረጉ እርሱ አይተውታል አላዩም። ታዲያስ አባቶቻችን አለ ብለውናል። ያየው ያለ የለም የለም። ስለዚህ አለኝ ብላ የምትለዋ ቤተክርስቲያን ትውልድን ለትውልድ እንኳን ለእኛ እኮ ከውጭ ላለኑ ከሌላ ቤተ እምነት ላለን ሰዎች አይደለም ለእናንተው ለራሱ ለኦርቶዶክሳውያኑ ልባችሁን የሚያሳርፍ እውነተኛ መልስ የለም። አልነገረቻችሁም፣ አልሰጠቻችሁም። አንዱ አለ ይላል፣ አንደኛው የለም ይላል። የብሉይ ኪዳን ታቦት የለንም ይላል፣ አንደኛው ደግሞ አለን ይላል። ስለዚህ በመኖሩና ባለመኖሩ ላይ እንኳን ራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች በየተራ ሰልፈን ኢንተርቪው ብናደርጋቸው አንደኛው አለ ይላል፣ አንደኛው የለም ይላል። አንደኛው ጠረጴዛ ይባላል ይላል፣ ሌላኛው መሰዊያ ነው ተብሎ ይባላል ይላል። ስለዚህ እኔ መጽሐፍቶቻቸውን እንዳነበበ ሰው አንድ፣ ሁለተኛ የብሉይ ኪዳን መጽሐፍት በሚገባም እንዳነበበ ሰው የእስራኤልን ታሪክ እና ቢብሊካል ሂስቶሪ ማለት ነው መጽሐፍ ቅዱሳዊ ታሪክን እንዳነበበ ሰው እንዳጠና ሰው በ4 ነጥብ የተዘጋ አይደለም በ100 ነጥብም ዝጉት የእግዚአብሔር የቃል ኪዳኑ ታቦት ኢትዮጵያ ውስጥ የለም። አለ ብሎ የሚል ሰው ካለ ይምጣና አለ ብሎ የሚለው ሙግት ያቀርብ። እኔ ደግሞ የለም ብሎ የሚለው ሙግት ሳቀርብ ህዝቡ ይረዳል ማለት ነው። አሁን ብዙዎች ይመጡና እኔ የለም ብዬ ስል የለም ብለህ ስትል ማስረጃህን አቅርብ ይላሉ። አለኝ ብሎ ያለው ሰውዬ መጀመሪያ ማስረጃ ማቅረብ ይጠበቅበታል። እኔም ደግሞ የለም ብዬ ስል ማስረጃ ማቅረብ ይጠበቅብኛል እንጂ የኔም ብቻ ሊሰማ አይደለም መምጣት ያለበት። እንደውም በመጀመሪያ ማስረጃ ማቅረብ ያለበት አለኝ ብሎ ክሌም ያደረገው ሰው ማስረጃ ማቅረብ ያለበት። በምን ምክንያት ነው? እንዴት ነው አለኝ ብለህ ያልከው? ከመቼ ጊዜ ጀምሮ ነው የነበረ? ማን የሰጠህ? እንዴት ነው የመጣው? መቼ ነው የመጣው? ዘመኑ ይታወቃል፣ ወራቱ ይታወቃል። ሰጪው ማን ነበር? ተቀባይስ ማን ነበር? እንዴ የመጨረሻ እኮ ወንድሞች እናቶቼ አንገት እኮ የሚያስደፋ እኮ ታሪክ እኮ ነው። ክብረ ነገሥት ላይ የተጻፈውን ሳነበው ልጁ ሰለሞን ለልጁ ስጦታ አድርጎ ሰጠው ይላል። ያውም ይቅርታ ይህን ቋንቋ ስጠቀም ዲቃላ ለወለደው ልጁ በክብረ ነገሥት መጽሐፍ መሰረት ማለት ነው። ሶሪ ይህን ቋንቋ ስጠቀም ማለት ነው። ያው መጽሐፍ ቅዱስም ላይ በግልጽ ተጽፏል። በእርግጥ ኦኬ በስርዓት በተጻፈበት ላይ ዲቃላ ለወለደው ልጁ ሰጠ። ከህግ ሚስቱ የወለደው አይደለም። በይነ ልህም የተባለው ቀዳማዊ ምኒልክ ተብሎ የተጻፈው ማለት ነው። የሰለሞን የህግ ሚስቶች ይታወቃሉ። እቺ በእንግድነት ሄዳ ተብላ የተባለችው ስጀምር ሴቲቱ ኢትዮጵያዊት አይደለችም፣ የመናዊት ናት። የየመን ሀገር ነች። ሳባ ማለት የየመን ሀገር ነው። ኦኬ እና በእንግድነት ሄዳ ወለደች የተባለችው ልጇ ለሱ አንስቶ ስጦታ ሰጠው ይላል። አንድ ጥያቄ ጠይቁ ወንድሞች እናቶቼ። እግዚአብሔር ታቦትን ለእስራኤል የሰጠው የእስራኤል ነገስታት ሲነሽጣቸው እያነሱ ዲቃላ ለወለዱትም
ከህጋዊ ሚስቶቻቸው ለወለዷቸው ልጆች ስጦታ እንዲሰጡት አይደለም ጌታ ታቦቱን የሰጣቸው። እዚህ ጋር ነው ታሪኩ የሚወድቀው ወንድሞች ናት። እንዴት የአምላካችን እኮ የእግዚአብሔር መንፈስ እኮ ያለበት ያደረበት እኮ ነበር ያ ታቦት። ሰለሞን ከሰጠ ብርና ወርቅ ይስጥ፣ ከሰጠ ምንሽር ይስጥ ገዝቶ፣ ከሰጠ መሬት ይስጥ። እንዴት ዲቃላ ለወለደው ልጁ ከሳባ ሀገር መጣች ለተባለች ሴትዮ ለእሷ ልጅ ስጦታ አድርጎ ሰጠው ይላል። እኔ ስጦታ ማለት እኮ ብራዘርዬ እንደዚህ አይነት ቀልድ እኮ አንደኛ ሌዋውያን ካህናት አይፈቅዱለትም። ሰለሞን ዲቃላ ለወለደው ልጁ አይደለም በህጋዊ እንኳን ለወለደው ለሮብዓም እንኳን ስጦታ አድርጎ ሊሰጠው አይችልም። ይሄ እንትን አይደለም ምንድነው ጀላቲና ወይ ደግሞ ቸኮሌት ወይ ከረሜላ አይደለም ጊፍት እንደሚሰጠው ለበርዝዴ እንደሚሰጠው ምናምን ነገር አይነት አይደለም። ለልጁ ስጦታ አድርጎ ሰጠው ይላል። ዋት ማንን የሰጠው? የእስራኤልን አምላክ የእግዚአብሔርን ታቦት ለልጅ ስጦታ ተደርጎ ይሰጣል። ወንድሞች እናቶቼ፣ ያውም ወደ ባዕድ ሀገር ወደ ኢትዮጵያ የሚሄድ ወንድሞች እናቶች ስጦታ አድርጎ ሰጠው ብላ ጽፋለች ቤተክርስቲያኒቱ። ይሄንን የምታርከው ከዛ ደግሞ በሌላው ገጽ ላይ ደግሞ ስታዩት ልጅ ሰለሞን ሳይሰማ ካህኑም ሳዶቅ ሳይሰማ ነቢዩ ናታንም ሳይሰማ እነዚህ 3 ቅቡዓን የሆኑ ሰዎች ነበሩ በዘመኑ። ንጉሱ ሰለሞን በእግዚአብሔር የተቀባ ነው። ንጉስ እንዲሆን በናታን በኩል ተቀብቷል። በእግዚአብሔር ፍቃድ ማለት ነው። በእግዚአብሔር ፍቃድ ሰለሞን ተቀብቷል። ራሱ እግዚአብሔርን የቀባው ማለት ነው። ሰለሞንን ለንግስና በነቢዩ በናታንና በካህኑ በሳዶቅ በኩል ተቀብቷል። ካህኑም ሳዶቅ ሌዋዊ ነውና የተቀባ ካህን ነው። ነቢዩ ናታንም ነቢይ ነው፣ እግዚአብሔር ነቢይ ነው፣ የተቀባ ነው። እነዚህ 3 ቅቡዓን የእግዚአብሔር ሰዎች ባሉበት ሌሊት እኮ ነው ንጉሱም ሰለሞን ሳይሰማ፣ ናታንም ሳይሰማ፣ ነቢዩ ካህኑም ሳዶቅም ሳይሰማ የቤተ መቅደሷን በር ከፍትልሃለሁ ብሎ ሌባ የሆነ መልአክ ከሰማይ ወረደ ይላሉ። ኦርቶዶክስ ነች ያለችው። እኔ ሌባ የሆነ መልአክ በሰማይ አለ ብዬ እኔ አላምንም። ኦርቶዶክስ ግን ድፍረቷ ሌባ የሆነ እግዚአብሔር ሌባ መልአክ ላከ ምን የሚል ተሰባጥሮ ተመሳጥሮ ሰለሞን በተኛበት ጨለማን ተገና አድርጎ ነቢዩ ናታን ባልሰማበት ካህኑ ሳዶቅ ባልሰማበት ጨለማን ተገና አድርጎ ወደ አዛርያስ ቀረበና ለካህኑ ለሳዶቅ ልጅ ለአዛርያስ ቀረበና ተነስ አለው ይላል። ማክሪንንና ኤልሚያኖስን አንቃ፣ ኤርሚያስና ማክሪን ኤልሚያኖስን አንቃ፣ ከዛ ታቦቷን የቤተ መቅደሱን በር ስከፍትልህ እንደ አይነ ጥቀሻ አንስተህ ትወስዳታለህ ብሎ አለው። ስለዚህ ሰለሞን ንጉሱ በተኛበት ሌሊት ጨለማን ተገና አድርገው ነቢዩ ናታን በተኛበት ካህኑ ሳዶቅ በተኛበት ሌቦቹ ከእግዚአብሔር መልአክ ጋር ማን ከሚካኤል ጋር ሚካኤልን ሌባ ነው ብላ መልአኩን የጻፈች የኢትዮጵያ ኦርቶዶክስ ናት። አትቆሙም ፊት ለፊታችን ብለን ምን መጽሐፉን ከፍተው እጄ ላይ ስላለ ሚካኤልን ሌባ አድርጋ ቅዱስ ሚካኤል መልአኩ ማለት ነው። ሚካኤል ተመሳጥሮ ከነዚህ ከነ ማክሪና ከነ ኤልሚያኖስ ጋር ተመሳክሮ እንደ አይነ ጥቀሻ አነሳት። እግዚአብሔር ባይፈቅድ ባልተነሳች ነበር ይላል ደግሞ። ስለዚህ ቅዱስ ሚካኤልን ሌባ አድርጋ ከነዛ ሰዎች ስማቸው ከተጠቀሱ ከነ ኤልሚያኖስና እነ ማክሪ ከካህኑ ከሳዶቅ ልጅ ጋር ከአዛርያስ ጋር ታቦቱን ሰርቀው በሌሊት ባልባሌ ጨርቅ ካልባሌ እቃዎች ጋር በቆሻሻ ጨርቅ ጠቅልሎ ይላል። ክፋቱ ለኤርሚያስና መሰሎቹን አይነት ወንድሞች አያንብቡት መጽሐፉን። ኦኬ፣ ስላነበብኑ ደግሞ ምንም መደበቅ የሚባል ነገር የለም። ታመጡታላችሁ። ሂሳቡን ከሰማይ ሰርተ ታመጣዋል። እዚህ ትውልድ ፊት እየቀለዱ አይኖሩም። የእንጀራ ገመዳቸውን እንዲበላሽ ነው ማለት። እንጀራቸው ላይ አሸዋ ነው የምንነሰንሰው። ኦኬ፣ ካልባሌ ዕቃ ጋራ ቀላቅሎ በቆሻሻ ጨርቅ ሸፍኖ በሰረገላ ላይ መጫንን አስቀደመ ይላል መጽሐፉ። ስላነበብኩ ታሪኩን በሙሉ አውቀዋለሁ። በቃሌ ነው ብዬ የምለው መጽሐፉን አልከፈትኩትም። ለሚፈልግ ከፍትለታለሁ። ኦኬ፣ ይቅርታ ወገኖቼ። ቅድም በስጦታ መልክ ሰጣ ብላውን አልነበረ እንደሆነኛው ክፍል ላይ ስናነብ ለልጁ ሰለሞን ስጦታ ሰጠ ብለውን አስገርመውን ጉዳስ ብለውን
አሁን ደግሞ ሰለሞን ሳያቅ ተሰረቀች። መሰረቁን ሰለሞን ከእንቅልፉ ሲነቃ ልቡ መታ። ታቦተ ጽዮን እንደተወሰደች አውቋልና። ከዛስ አህዮች ጮሁ፣ ውሾች ደነፉ፣ አንበሶች ጎልማሶች ዋይ አሉ ምናምን ነገር እየተባለ የተጻፈ ተረት ወንድሞች ናቶች። ስለዚህ ኦርቶዶክስ እንዲህ ናት። ታቦቱን ሰርቄ ያመጣው ትላለች በክብረ ነገሥት ላይ። ከዛ ደግሞ ታቦቱን በስጦታ መልክ ልጁ ደግሞ ለልጁ ለሰለሞን ልጁ ለቀዳማዊ ምኒልክ ሰለሞን በስጦታ መልክ ሰጠው ብላ ትላለች። አንዴ ስጦታ ሰጠው፣ አንዴ ሰርቆ አመጣ። this is ኦርቶዶክስ። የእስራኤልን የቃል ኪዳኑን ታቦት ልሰርቅ አይደለም ቤተ መቅደሱ በምን ያህል በረኞች እንደሚጠበቅ ብታውቁ ኖሮ እቺን ቀልድ ባልቀለዳችሁ ነበር። ሌዋውያን ካህናት በረኞች አሉ፣ የንጉሱንም ቤት የሚጠብቁ የእግዚአብሔርን ቤተ መቅደስ የሚጠብቁ ማለት ነው። በረኞች አደገኛ ቀስተኞች፣ አደገኛ ተዋጊዎች ማለት ነው። በኢየሩሳሌም ማማ ላይ ቆመው አለ ጉበኞች የሚቀመጡበት ማለት ነው። እዛ ሆነው የሚጠብቁ ማለት ነው። ከኦልድ ሲቲው ከኢየሩሳሌም አመጣ ነው ብለው ያሉት ከዳዊት ከተማ ቤተ መቅደሱ ያኔ እዛ ተሰርቶ ስለነበር የድፍረታቸው ድፍረት ወንድሞችና እህቶች። ክብረ ነገሥት ብቻ የሚባለው መጽሐፍ ይሄን ሁለቱን ታሪክ ሲያስታርቁት ከክብረ ነገሥት ብቻ ማለት ነው። ድርሳነ ጽዮንን አልጠቀስኩም፣ ገድለ ላሊበላን አልጠቀስኩም፣ ገድለ ተክለ ሃይማኖትን አልጠቀስኩም። ከመጽሐፈ ነገሥት ከክብረ ነገሥት መጽሐፍ ላይ ይሄን ብቻ ያሳዩን። ታቦቱ የመጣው በስጦታ መልክ ነው ለልጁ ለሰለሞን ሰጥቶ ሰለሞን ለልጁ ሰጥቶ ወይስ በስርቆት መልክ ነው? ሰለሞንና ናታን ካህኑ ሳዶቅ ሳያውቁ ተሰርቆ ነው የመጣው? ሁለቱንም መጽሐፋችሁ ይናገራል። የትኛውን ነው? እንዴት ብለን እንመነው? የትኛውን እንቀበል? ለየትኛው እናጨብጭብ? ለየትኛው እልል እንበል? ለየትኛው አሜን እንበል? ውሸት ወንድሞቼ ናቶቼ፣ ውሸት። ለዚህ ነው ምድራችን በእርግማን ውስጥ ያለችው። ለዚህ ነው ዘርተን አይበቅልልን፣ አጭደን አንበላ፣ በጦርነት የምንፋጅ ውሸት፣ በሰራዊት ጌታ በእግዚአብሔር ላይ የምንዋሽ ህዝቦች ማለት ነው። ውሸት ለምድራችን በረከት ሳይሆን እርግማንን ያመጣል። ስለዚህ የእግዚአብሔር የቃል ኪዳኑ ታቦት ኢትዮጵያ ውስጥ አለ ተብሎ የሚባለው ወንድሞቼ ናቶቼ የአባባ ተስፋዬ ቀልድ በስንት ጣዕሙ። የአባባ ተስፋዬን ለልጆች የሚቀልዱትን ቀልድ ባምን ይሻላል ኦርቶዶክስ ስለ ታቦቱ የተናገረችውን ከማምን። ይሄን ላለውኝ ተባረኪ። እሺ ያው ጊዜን ወስደ ያው ሰጥተኛል መልስ ብዬ በኔ ባልቀበለውም ያው አንተ የቻልከው መልሰሃል። ዝም እየስመለከት የቅዱስ ቶማስን ታሪክ ካወቅ ያው የተቸነከርክበትን እጅን ካላየው አላምንም ብሎ ያንን አይቶ ነው አይደል አምላክነቱን ያወቀው። አሁንም እኛ ሳያዩ የማያምኑ ብፁዓን ናቸው ብሏል እግዚአብሔር። ኤርሚ ደግሞ ልክ እንደ ቶማስ ያንን ታቦት ካላየው አላምንም ነው መልስን ሳየው። ሁለተኛ አሁን የምታነባቸው መጽሐፍቶች የምጠይቀን ተሐድሶ የሚባሉት ከጳጳስ እስከ ታች እስከ ቆሎ ተማሪ ማህበረ ቅዱሳን ውስጥ ቢሆኑ ምንድነው ቤኔፊታቸው? እዛ ውስጥ እምነት ሳይኖራቸው ተሐድሶ ሆነው ቢቀመጡት እኮ እውነትን ዲሌት እያደረጉ በውሸት እየገለበጡ አሁን ኤርሚ የምታነበውን አይነት መጽሐፍ እያዘጋጁ ግዴታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ የሚል አርዕስት ስላለው እውነት ነው የሚል አመለካከት ሰው ይኖራል። ስለዚህ አሁንም ቢሆን ለሙሴ ያ ታቦት መሰጠቱን ትልቁ ነገር ካመንክ በዛ ሰዓት ቢሰበርም እንደ ቀድሞ አድርገህ ስራው ብሎት ደግሞ እግዚአብሔር መልሶ ያንን ነገር እንዲሰራው አድርጓል። ገባ? ሚስጥር አለው። ያ ሙሴ የተቀበለው ታቦት ትንቢት ነው አይደል እንዴ? ቃል የእግዚአብሔር ቃል እስከሆነ ድረስ ታቦቱ ያ ቃል በእናታችን በወላዲተ አምላክ ደግሞ እናታችን የታቦቱ ምሳሌ ናት። ቃል ደግሞ ስጋ ሆነ ነው አይደል? እንደ ቀድሞ አድርገህ ስራው ደግሞ ሲባል አሁን የፈለከውን ብትል እውነትህን ነው
ለምን ማንም እየተነሳ የፈለገውን ቤተክርስቲያን እየከፈተ ታቦቱን ኬት ጎትቶ ታቦቱ ምን ይሁን አይታወቅም። በዚህ ምንም የምጠራጠረው ነገር የለም። ለምን ታቦት ራሱን የቻለ ማን መስራት እንዳለበት ከምን እንጨት መስራት እንዳለበት የራሱ ስርዓት አለ። ያ ስርዓት ተጥሷል። ያቺ እውነተኛዋ ታቦት በእኛ እጅ ውስጥ ብትገባ ምንድነው የሚያደርጓት ብለህ አስብ። ስለዚህ ጊዜ ለኩሉ ነው የምለው። የእግዚአብሔርን ጊዜ ነው እንጂ መጠብቀው ታቦቷ የለችም የሚል እምነት የለኝም። ኤርቢ ወንድም ማለት እሺ ቴንክ ዩ ታችን መጀመሪያ መግቢያ ላይ ተናገርሽው ላይ እሱን እናገርና ከዛ ወደሚቀጥለው እንሄዳለን። እንደኔ ያለችው ቶማስ የጌታን ከሙታን መነሳት ተጠራጥሮ በትታር ውስጥ ወይ ደግሞ በቁስል ውስጥ ጣቴን ካላስገባ አላምንም ብሎ አለው። ስለዚህም ጌታ ፈቀደለትና ጣቱን አስገባ። በጌታ ትታር ወይ ደግሞ የሰውነቱ ቀዳዳ ችንካሩ የተመታበት ማለት ነው። ኦኬ አንደኛ ደቀ መዝሙሩ ስለሆነ ባለማመኑ ምክንያት ተጠራጥሮ እንዳይጠፋበት ጌታ እስከዛ ድረስ ፈቅዶለታል። ኦኬ ፈቅዶለታል። እሺ ስለዚህ ያመንኩን እንጂ አላመንካቱም ብሎ አለው እና ሳያዩ የሚያምኑ ብፁዓን ናቸው ብሏል አለ። ሳያዩ የሚያምኑ ነው እንጂ ያለው ሳያዩ ታቦቱን የሚያምኑ አላለም። ኢየሱስን ራሱን ያለው ኢየሱስና ታቦቱ አይገናኙም ማለት ነው። ታቦት ከግራር እንጨት የተቀረጸ ነው የብሉይ ኪዳኑ። ኢየሱስ ከግራር እንጨት የተቀረጸ አይደለም። እሱ ፍጹም አምላክ ፍጹም ሰው የሆነ ጌታ ነው። ስለዚህ ቶማስ አላምንም ብሎ ያለው ከሙታን መነሳቱን ስለተጠራጠረ ነው። እኔ እኮ አላምንም ብያልኩ ታቦቱ ስለሌለ ነው። አለ ብለው የሚሉ ከሆነ ለእኔ ለአንድ ለኢትዮጵያዊ ሊያስነኩኝ ይገባል ማለት ነው። በእውነት አያታልሉኝም። በእውነት ይሄ ነው ብለው ቢያሳዩኝ አልታለልም። ለምን? የአምላኬን እግዚአብሔርን ቃል በሚገባ ስለማቅ ሜትር ይዤ እገባለሁ። ወርድና ስፋቱ፣ ከፍታው፣ ጥልቀቱ፣ በውስጡ ያለውን በወርቅ መለበጡ፣ እንደዚሁም በውስጡ ያለውን የድንጋይ ጽላት ሁሉ ጭምር ነው የሚያሳዩኝ። የድንጋዩ ጽላት ደግሞ በግዕዝ አይደለም የተጻፈው በዕብራይስጥ ነው። ኦኬ ስለዚህ እኔ እንደ ቶማስ እንኳን ቦድ ብጠራጠር ለእኔ ሊያሳዩኝ ይገባል። እኔ ብቻ እኮ አይደለሁም። ስንት ኦርቶዶክሳውያን እየተጠራጠሩ አሉ በታቦቱ ኢትዮጵያ ውስጥ አለ የለም ብሎ በሚል ማለት ነው። አዎ ታቦቱ የለም። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው ብሎ ያለው ጌታ ለታቦቱ ሳይሆን ለራሱ ነው። ስለዚህ የጠቀሽው ጥቅስ እና ከታቦቱ ጋር ያገናኝሽው ነገር በፍጹም የማይገናኝ ነው ማለት ነው። ከዛ ባለፈ ቤተክርስቲያኒቱ እንደዚህና እንደዛ ብላ ትላለች። የማትለው ነገር የለም። ለዚህ ነው ወጥ የሆነ መረጃ በታቦቱ ጉዳይ ላይ ምንም ነገር ኤቪደንስ የላችሁም። እኔ በመጀመሪያ ኦርቶዶክስ ከዋሸችው ተብሎ ቢጠይቅ ብዙ የዋሸችው ነገር አለ። ከዋሸችው በአደባባይ ወጣ ህዝቡን ይቅርታ መጠየቅ ባለባት ጉዳይ ላይ መጠየቅ አለባት ብዬ ካልኩ ቁጥር 1 ላይ ከጻፍኩኝ በዚሁ በታቦቱ ጉዳይ ላይ የዋሸችው ውሸት ነው። የዘመናት ውሸት። ወንድሞቼ አንድን ትውልድ 100 ዓመት ታታልለዋለህ፣ 200 ዓመት ታታልለዋለህ። እሺ 300 ዓመት አታለው። ምንድነው 3 ትውልድ ይታለል? 30 ትውልድ እያታለለች የአንድ ትውልድ እድሜ 100 ዓመት ነው በመጽሐፍ ቅዱስ በአይሁዳውያኑ ማለት ነው። የዛሬ 3000 ዓመት እኮ ማለት ከክርስቶስ ልደት በፊት 1000 ዓመት፣ ከክርስቶስ ልደት በኋላ 2000 ዓመት፣ በድምሩ 3000 ዓመት ሙሉ የሌላትን አለኝ ብላ ጳጳስ የማያየው ህዝብ የማያየው ለተጠራጠሩም ሰዎች ነክተኑ እንድናረጋግጥ የማይፈቀድልን ከሚጠብቀው መነኩሴ በስተቀር ማንም ሰው አያይም ብሎ በሚል ህዝብን እያጃጃሉ መኖር ከዚህ የበለጠ በእውነት እውር ድንብርነት የለም። ኦኬ የለም። እግዚአብሔር ልጁን ነው አዲስ ኪዳን ላይ የሰጠው። እህቴ ለጠይቅሽኝ ቅዱስ እግዚአብሔር አብ ለእኔና ለአንቺ ለዓለሙ ሁሉ የሰጠው ታቦት አይደለም፣ ልጁን ነው። ልጁ ያለው ህይወት እንዲኖረው እግዚአብሔር ልጁን ሰጠ ነው ይላል። ዓለሙን እንዲሁ ሲወድ ልጁን ነው የሰጠው፣ ታቦትን አይደለም የሰጠው። ታቦት ለብሉይ ኪዳን ህዝብ ነው የተሰጠው፣ ለእስራኤላውያን ብቻ የተሰጠ የአገልግሎት ስርዓት ነው። ኦኬ ስለዚህ የታቦቱ ባለቤት የሆነ ህዝብ ዛሬም አለ እስራኤላውያን። እነሱ ታቦት የላቸውም፣ መቅደስ የላቸውም። እናንተ ግን ሳይኖራችሁ መቅደስ አለን ትላላችሁ። መቅደሳችሁን ቼክ እናድርገው ብለን ስንል ከአይሁዳውያኑ መቅደስ ጋር ምንም አንዱም ነገር አይገናኝም። አንዱ ታቦት ትላላችሁ። የብሉይ ኪዳን ከብሉይ ኪዳን ታቦት ጋር ምንም የሚገናኝ ነገር አይደለም። የእናንተ ታቦት ተብሎ የሚባለው የብሉይ ኪዳን ታቦት 4 ካህናት ናቸው የሚሸከሙት። የእናንተ ካህናት ደግሞ አንዱን ነው የሚሸከሙት። አንዱ ቄስ ነው የሚሸከመው።
በስፋት በርዝመት በወርድ በክብደት ምንም አይገናኙም። ቀደም እንዳልሽው የብሉይ ኪዳን ታቦት ከምን እንደተሰራ መጽሐፍ ቅዱስ ይነግረናል። ከግራር እንጨት ብሎ የኦርቶዶክስ ከግራር እንጨት የሰራችው ታቦት የላትም። ከዋንዛ ከኮሶ ከቃውትና ከእምነ በረድ ከድንጋይ እምነ በረድ ከእንጨት ቃውትና ኮሶ ወይራ እንደዚሁም ዋንዛ ከነዚህ እንጨቶች ነው የምትቀርጸው ኦርቶዶክስ። ማን ነው ከዋንዛ ቅረጫ ያላት ታቦት? ዋንዛ የሚባል እንጨት ማለት ነው ስለማይነቅስ። ማን ነው ከኮሶ ጥረቢ ያላት? ማን ነው ከወይራ እንጨት ጥረቢ ያላት? ማን ነው ቃውት ከሚባል እንጨት ጥረቢ ያላት? እኛ በገጠር እርሻ ስናርስ ድግር እንጠቀምበት ነበረ፣ ቃውት የሚባለውን እንጨት። ኦኬ፣ ማን ነው ቅረጫ አላት? ከግራር እንጨት ብሎ ሲላቸው እግዚአብሔር በታላቁ ነቢይ በሙሴ በኩል ስለነገረው ነው። እስራኤላውያኑ የለም። አሁን ጃልሜዳ ይዘውት የሚወጡት ነገር በሙሉ ወንድሞቼ፣ አንዳንዱ ከእምነ በረድ ነው የተቀረጸው። እምነ በረድ ማለት የቤታችን ላይ የምናነጥፈው እምነ በረድ ማለት ነው። እሱ ነው። አንዳንዱ ከኮሶ እንጨት የተቀረጸ ነው። አንዳንዱ ከዋንዛ እንጨት የተቀረጸ ነው። አንዳንዱ ከወይራ እንጨት የተቀረጸ ነው። እምዕፅ ዘይነቅዝ ከማይነቅዝ እንጨት ማለት ነው። አለቅ። ከግራር እንጨት የተቀረጸ አንድ ታቦት አታሳየንም ኦርቶዶክስ። አንድ ወፍ የለም፣ ወፍ የለም። ስለዚህ የሌለውን አለ ብሎ ዝም ብሎ መድረቅ ካልሆነ በስተቀር አለን ብላችሁ የምትሉ እኮ መረጃ በቃኝ ለሚጠ እንኳን አይደለ። እንደው ወንድሞች ናቶቼ ጴንጤዎች እኛ አንቀበል። እንደው ቢያንስ ሊመሳሰል የሚችል መልስ እንኳን እንዴት አይኖራችሁ? ማርያም ታማልዳለች። ስራችሁ እስኪገታተር ድረስ ነው። ታማልዳለች እመቤቴ፣ ጣዕሟ፣ ፍቅሯ፣ በረከቷ ታማልዳለች። መናፍቃን ተነሱባት እንጂ ጠሏት እንጂ ግን እኮ ታማልዳለች እመቤቴ ይሉናል። እስቲ ጥቅስ ስጡን። የለም። ከየት ያምጡት ጥቅስ? እስቲ ጭኝት አለም እንደዚህ ስርሽ እስኪገታተር ድረስ ታማልዳለች ብለሽ ያልሽው ታማልደናለች ታማልደናለች ማርያም ማርያም ቤዛዊት ዓለም ማርያም። ኦኬ ቤዛዊት ዓለም የዓለም ቤዛ እያልካት ነው። የዓለም ቤዛ ብሎ የሚለውን መዝሙሩን አቁመውና አንዴ የዓለም ቤዛ መሆኗን ከመጽሐፍ ቅዱስ መረጃ ስጠኝ። ሂድ የእመቤቴ ጠላት ታማልደናለች ታማልዳለች። አዎ መጽሐፍ ቅዱሳዊ ጥቅስ ስጠን። የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ። አልተገናኘም ማለት ነው። አየህ አልተገናኘም። እሱን ክፍል ያለው ኢሳያስ ለኢየሩሳሌም ነው። አልተገናኘም። ማርያም ታማልዳለች ብሎ የሚል አንድ ጥቅስ የለም። አንድ ወንድሞቼ እናቶቼ፣ አንድ 60 ሚሊዮን ኦርቶዶክሳውያን እንደ አፋር ግመል እየተያዘ ሲኦል እየገባልህ ነው። እማታማልደው ማርያም ታማልደኛለች እያለ ታማልደናለች ታማልደናለች ማርያም ማርያም ቤዛዊት ዓለም የዓለም ቤዛ እያለ ማለት ነው። ስጠኝ ሴ የዓለም ቤዛ መሆኗን ማርያም ከመጽሐፍ ቅዱስ መልስ ዜሮ። ማርያም ማማለዷን ከመጽሐፍ ቅዱስ ስጠኝ መልስ ዜሮ። ከመጽሐፍ ቅዱስ ጠቅሳችሁ ማማለዷን አንድ ጥቅስ በማታሳይበት ቃልቻ ይመስል ከበሮ ይዘህ ስለደበደብክ የሚመጣ ነገር የለም ነው እያልኩ ያለሁት። የለም 1 2 3 4 ሃሌ ሃሌ በል ሃሌ ሃሌ ማርያም አማላጅ ናት ሃሌ መናፍቅ የገቡት ሃሌ በ97 ሃሌ በቃ ይሄን ነው በል ሃሌ ሃሌ በል ሃሌ ሃሌ። ይሄ ነው መልስ? ይሄ ነው ወይ መልስ? እናንተ መንግስቱ ኃይለማርያም እኮ ያለው አይነት ነገር ነው። የእሳቸው ንግግር ለምን እንደሚመጣብኝ አይዶ ነው። ይህን ትውልድ መቀመጫውን ሁሉ በሳንጃ ብንወጋውም አልነቃ ብሏል ብሎ እንዳለው ማለት ነው። ማርያም ታማልዳለች። መጽሐፍ ቅዱስ መረጃ ስጠን። ሃሌ በልሃሌ ሃሌ በልሃሌ ሃሌ 1 2 3 4 ሃሌ ማርያም አማላጅ ናት ሃሌ። በቃ መልሱ ነው ማለት ተገኝቷል። ስለዚህ 1 2 3 4 ነው። ወይኔ ወይኔ እናንተ ተቃጠልን እኮ በእውነት ተቃጠልን እኮ።
አንቺው ታመጪው አንቺው ታሮጪው። እነሱ ራሱ ማርያም ታማልዳለች ብለው ነግረውን መልስ ስንጠበቅ ከበሮን አንሳው ይልሃል። በል ሃሌ ሃሌ መናፍቅ የገቡት ሃሌ በ97 ሃሌ። ከዛ በፊት አልነበሩም እንዴ? 97 ቅንጅት ምርጫ ላይ እያላችሁን ነው ያኔን የገቡት። ይሄ ነው ህዝባችን ወጥቶ የሚዘምርልን በመዝሙር መልስ ሲመልሱልን። የቤቱ አካሄድ አለ መሰለኝ። የተነሳንበትን ነገር ትተክ ተመሳሳይ ነው ልልሽ ነው። እኔ የተነሳበትን አውቃለሁ። ተመሳሳይ ነው። ታቦቱ አለ ብላችሁ ስትሉ መረጃ አምጡ። ቆይ ታቦቱ አለ ብላችሁ ስትሉ መረጃ አምጡ ብለን ስንል አንድ ልታሳዩን አልቻላችሁም። ልክ እንደ ማርያም ታማልዳለች ማለት ነው። የማርያም ማማላጅነት መጽሐፍ ቅዱሳዊ መረጃ የለም። የታቦቱን መጽሐፍ ቅዱሳዊ መረጃ የለም። ካለ ግን ንገሪኝ። ይኸው ትችልሻለሁ። አይ እሷን እናስቀምጥና የጀመርንበትን ብንጨርስ ቅድም ጠቅለል አድርጌ ያው ዝም ብዬ ከመሄድ ተሰነባብተን ብሄድ ይሻላል ብዬ ነው እየጠበቅኩ ያለሁት። የቶማስን ነገር ወይ ደግሞ ሳያዩ የሚያምኑ ብፁዓን ናቸው ያለው በዛ በታቦቱ ዙሪያ ነው አልክ። እናንተ ግን የእግዚአብሔርን ቆይ አባየዋ ያላልኩት ናት ያላልኩትን ስላልሽ ነው። መጨረሻ ላይ ስህተቴን አርመሽ ሂጂ ያልኩትኝ ኢየሱስን ነው እንጂ ራሱ ኢየሱስ እኔን ሳያዩ የሚያምኑ ብፁዓን ናቸው ብሎ ያለው ኢየሱስ ስለ ራሱ እንጂ የተናገረው ስለ ታቦት አይደለም የተናገረው ነው። እኛ ጋር አይሰራም ነው እኮ ያልኩት አይደል? እኛ ትውልድ ላይ አይሰራም ብለህ ካል ኢየሱስና ሳታይ ማመን ያለብሽ ታቦት አይደለም። አሁን እኮ ይልክ ታቦቱ ራሱ ቃል አይደል እንዴ? 10 ትእዛዝ አይደል የተጻፈበት? የለም አልተጻፈም። እና 10 ትእዛዝ አታምንም? አትስረቅ፣ እናት አባትን አክብር። የእናንተ ታቦት ላይ አልተጻፈም። እህትዬ የእናንተ ታቦት ላይ አልተጻፈም። ኦኬ እሺ በቃ ላለማመን ከሆነ እሺ ይቅርና፣ ቅድም አንድ ያስቀረህብኝ ነገር አለ። የተሐድሶ ቤኔፊታቸው ምንድን ነው? እኛ ውስጥ ተዋህዶ ሰርገው መግባታቸው ምንድነው ቤኔፊታቸው? ወንጌል ለአንዳንቺ አይነት ቅን እህቶች መንገር፣ ይሄ ነው ቤኔፊታቸው፣ አላማቸው። ወይ አሁን ኤርሚ አንተ በግልጽ የራስህን የሆነ ነገር ከፍታችሁ በግልጽ እያስተማርክ ነው አይደል? የተቀበለ ይቀበልሃል። አንተ እኔ ቤት መግባት አይጠበቅብህም ወይ ተደብቀ ኤርሚ ልክ ሳራን መስሎ ተደብቆ አይደለም። እውነት ካለው ኤርሚ ልክ አሁን እንደምታወራው ትናገራለህ፣ ትሰብካለህ። እኔ ካመንኩበት እቀበላለሁ፣ ቃሉ ካመንኩበት ማለት ነው። መደበቅ ልክ የአሪዮስ ታሪክ ማለት እኮ ነው። ሳይቀበል ኑ በቃ ተስማምቻለሁ፣ ኑ ወደ ቅዳሴ እንግባ ሲባል ብድግ ብሎ አይደል የገባው። ግን በልቡ ላይ ግን ክህደት ስለነበረበት ልክ ቅዳሴው አሐዱ አብ ወልድ አሐዱ ወልድ መንፈስ ቅዱስ አሐዱ ልክ ሲባል ግን ሆዱ ታወከ፣ ወጣ ነው አይደል? ስለዚህ አሪዮሳዊ ልቦና ይዞ ተደብቆ ሰውን ለማስረዳት መግባቱ ምንድነው ቤኔፊቱ? እውነት ያለው ፊት ለፊት ወጥቶ ነው የሚናገረው። አሁን አንተ ትክክልም ሆን ትክክልም አለው ተቀበልኩም አልተቀበልኩም ራስን ይዘው ፊት ለፊት መጣ። ስለዚህ ምንድነው ታንኪዩ እህታችን ሲጀምር ስለ አሪዮስ የነገሩሽ ተረት ነው። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ሲባል አንጀቱ ተዘረገፈ ብሎ ያሉሽ የኦርቶዶክስ ተረት ነው እንጂ የመጽሐፍ ቅዱስ እውነት አይደለም። ታንኪዩ ኢየሱስን ወልድ ፍጡር ነው ሚዩት አድርጌ ኢየሱስን ወልድ ፍጡር ነው ብሎ እንዳለ እናውቃለን። አሳቸው የሆነ መናፍቅ ሰው እንደሆነ እናውቃለን። ቅዳሴ ሲቀደስ ሆዱ ተደበላለቀ አንጀቱ ተዘረገፈ ብሎ የሚለው የኦርቶዶክስ ተረት ነው። መጽሐፍ ቅዱስ ይሄንን አይናገርም። ቅዳሴ ሲገቡ ነው ብሎ አይልም። ኦኬ ስለ ተሐድሶአውያኑ የጠየቅሽው ተሰውረውም እንደሚያደርጉት እኔም ይሄንኑ አደርግ ነበረ በተሐድሶ ውስጥ ስላገለገልኩ ማለት ነው። ለአንቺ አይነትና ለሌሎቹ ለቅን እህቶች እና ወንድሞች ወንጌል እዛ መነገር ስላለበት፣ አዎ ተሐድሶአውያን ወገኖች እዛ ውስጥ አሉ፣ መውጣትም የለባቸውም። እንደውም ቁጥራቸው እየጨመረ ነው ያለው። ስለዚህ መስቀል የሚያሳልሙ ሻባት ተሐድሶ ናቸው። ኦኬ ጳጳሱም ተሐድሶ ናቸው። ቅድም እንዳልሹ ከላይ እስከታች እንዳልሹ ማለት ነው። አሁን የትኛው ተሐድሶ የትኛው እውነተኛ ቄስ መሆኑን ሳትለዩ ማነው የትኛው ሐሰተኛ ቄስ መሆኑ? እውነተኞቹ ቄሶችማ ተሐድሶአውያን ብቻ ናቸው። ስለዚህ ወንጌል እየነገሩ ነው ለህዝባችን ማለት ነው። እዛው ተቀምጠው ልክ ነው። ማበረታታት ያለብኝ አገልግሎት ነው። ይቀጥሉ። በዚህም ደግሞ ትልቅ ስራ ተሰርቷል። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን ለተሐድሶ አገልጋዮች ማለት ነው። በውስጥ ሆነው ስራ እየሰሩ የወንጌልን እውነት እየተናገሩ ስላሉ ማለት ነው። ስለዚህ ቤኔፊታቸው ምንድነው? ትውልድን ወደ ክርስቶስ መንግስት ማምጣት ማለት ነው። ሰው በኢየሱስ ክርስቶስ በማመን
እዛው በሃይማኖት ውስጥ ሆኖ በዛው በሃይማኖት ተቋም ውስጥ ሆኖ ሰው በኢየሱስ ክርስቶስ በማመን የኃጢአቱን ይቅርታ አግኝቶ ከዘላለም ፍርድ እንዲድን ማድረግ ነው ዋነኛው ተልኳቸው። ቤኔፊታቸውም ይሄው ነው ማለት ነው። ቴንክ ዩ። መደበቁ ለምን አስፈለገ ነው እኮ ኤርሚ፣ ያልተግባባነው ነገር በግልጽ ወንጌል ቆይ በግልጽ የተደበቁበት ምክንያቱ በግልጽ ወንጌል እዛ ቤት እንዲሰበክ ስለማይፈቀድ ማለት ነው። ይማ አለ አይደል? አሁን እናንተ የምትገለገሉበት የራሳችሁ ቸርች አለ አይደል እንዴ? ያ ቸርች ማለት እኮ አንተ እውነት ነው ብለህ ያሰብከውን የምትሰብክበት ነው፣ የምታስረዳበት ነው። ደግሞ እንደዚህ ሚዲያ ላይ ወጥተህ የምታስተምረው ነው። እውነት ያለው ሰው በሰው ጫማ ላይ ቆመህ እኮ በግድ ሰውን አታሳምንም። ስለዚህ ቅድም ያነበብካቸው መጽሐፍቶች ሁሉ እኮ ማን የጻፋቸው የሚለው መልስ አንተ ጋር በቃ በቅርብ አለ ማለት ነው። ምንድነው እኔ እውነት ነው ብለህ ቢብን ቪዲዮ ክፈች ብትለኝ እንኳን አሁን ቪዲዮ ከፍቼ ማንነቴን አሳያለሁ። በኮንፊደንስ ነው ሳወራ ምንም አይነት የመጽሐፍ ቅዱስ ባልጠቅስልህም እኔ የገባኝን ያህል ነው እያወራሁ ያለው። አንተ ደግሞ ስለምታውቅ መጽሐፍ ቅዱስ ጠቅሰህ ልታስረዳኝ ትችላለህ። ገባ? እውነት ያለ ሰው ፊት ለፊት ነው መውጣት ያለበት፣ መደበቅ አይጠበቅበትም ባይነኝ። እኔ ይቅርታ ዝም ብያችሁ እንዳልሄድ የምትለውን በልና እኔ በዚሁ ልሰናበት። እሺ ቴንክ ዩ ታችን። እንግዲህ አንደኛ እነኚህ ወገኖች አልተደበቁም። እዛው በራሳቸው ቤተክርስቲያን ውስጥ ሆነው ነው የሚያገለግሉት። ኦርቶዶክሳውያን ናቸው፣ የኦርቶዶክስ አገልጋዮች ናቸው። ቤተክርስቲያኒቱ ኦርቶዶክስ ደግሞ የራሳቸው ቤተክርስቲያን ናት። አያቶቻቸው፣ ቅድመ አያቶቻቸው፣ አባቶቻቸው ዘር ትውልዳቸው የለፋበት የደከመበት ነው። ስለዚህ ወጥተው ወደኛ ጋር ወደ ወንጌላውያን አማኞች ጋር መምጣት አይጠበቅባቸውም። ካቶሊካውያን ጋር መሄድ አይጠበቅባቸውም። ታዲያ ምነው እያደረጉ ያሉት? የገባቸውን እውነት በእግዚአብሔር ልጅ ላይ በኢየሱስ ክርስቶስ በማመን የገባቸውን እውነት እዛ በግልጽ እንዳይሰብኩ መድረክ አይሰጡም። መድረኩን የሚሰጡ ከመድረክ ላይ ያባራሉ፣ ይከለክላሉ። ስለዚህ ህዝቡን እዛው ሆነው ውስጥ በውስጥ እያስተማሩ ነው ማለት ነው። በጽዋ ማህበር፣ በሰንበቴ፣ በተለያየ ነገር ብቻ በሚገናኙበት ህዝቡን በተናጥል የሚሆን በህብረት እያስተማሩ እየሰበኩ ነው። የተሐድሶ አገልግሎት በጣም ሊደገፍ የሚገባ እውነተኛ ስራ ለሚሰሩ ተሐድሶውያን ሊደገፍ የሚገባ አገልግሎት ነው። እውነተኛ ስራ የሚሰሩትን ነው ያልኩት። እውነተኛ ስራ የማይሰሩ በስም በተሐድሶ ቀሚስ ለብሶ ነጠላውን ለብሶ ጥምጣም ጠምጥሞ የሚዞረውን አይደለም ያልኩትኝ። በትክክለኛ ስራ የሚሰሩ አሉ። እኔ አሁን የማውቃቸው በጣም ብዙዎች አሉ። ኦኬ፣ ተሐድሶ ውስጥ ያሉ ማለት ነው፣ እያገለገሉ እየሰሩ ያሉ ለትውልድ መዳን የሚሆነውን እውነት እየተናገሩ ያሉ ማለት ነው። ስለዚህ እነኚህ መጽሐፍቶች በእነሱ ነው የተጻፉት ብለህ ያልሽው ውሸት ነው፣ መረጃ የለሽም እህቴ። እነዚህ ቅድም የጠቀስኳቸው መጽሐፍቶች በሙሉ የተጻፉት በቤተክርስቲያን እውቅና ባላቸው ሰዎች እናም በገዳማት ሁሉ ጭምር ነው የተጻፉት። የሊቃውንቱ ጉባኤ የሚያውቀው፣ ጠቅላይ ቤተ ክህነት የሚያውቀው መጽሐፍቶች ናቸው። ቤተክርስቲያኒቱ አሁንም ለጥቅም የምታውላቸው መጽሐፍቶች ናቸው መጽሐፍቶቹ ማለት ነው። ስለዚህ ዝም ብለው በግምት ተሐድሶውያኑ ናቸው የጻፉት ነው። ተሐድሶውያን መጽሐፍ አይጽፉም። ገድላት ድርሳናትን አይጽፉም። የታሪክ መጽሐፍን አይጽፉም። የራሳቸው መጽሐፍቶች ቢጽፉም ከመጽሐፍ ቅዱስ ላይ ተንተርሰው ከቤተክርስቲያኒቱ መጽሐፍቶች ላይ ተንተርሰው የሚጽፏቸው መጽሐፍቶች አሉ እንጂ እንደዚህ የሚያደርጉት መጽሐፍ የሚጽፉት የለም ማለት ነው። ስለዚህ ምንድነው የሚያደርጉት? ወንጌል ነው የሚሰብኩት። ተሰውረው? አዎ ተሰውረው ወንጌል ይሰብካሉ። ተሰውረው የሚለውም አንቺ ነሽ ያልሽው። እኔ ግን ተሰውረው አይደለም። ኦርቶዶክስ አማኞች ናቸው፣ እዛ ኦርቶዶክስ ውስጥ ነው ያሉት። ለኦርቶዶክሳውያን ወገኖቻቸው ይናገራሉ ወንጌል። አለቅ። ምንም ተደብቀው ምንም የሚያደርጉት ነገር የለም። ለምን ይደበቃሉ? ቄስ ናቸው። መስቀል እያሳለሙሽ እኮ ወንጌል እየነገሩሽ ነው። ተሐድሶ የሆኑት ማለት ነው። ስማቸው እንትና ብዬ አልነግሩሽም። ጳጳስ ናቸው፣ እየሰበኩ ነው። ያው በግልጽ ወጥተው ቢሰብኩ ማርያም የዓለም ቤዛ አትባልም ብለው ስላሉ አይደል እንዴ ከጫፍ እስከ ጫፍ የተጫጫኋችሁት? በሙሉ እኮ ተተረማመሰ። ቤቱ በሙሉ እሳት ነደደ ማለት ነው። ማርያም ቤዛ የተኩሉ ዓለም አትባልም አሉ ብፁዕ አቡነ ገብርኤል። እግዚአብሔር ይስጣቸው። በቃ ይሄን ተረት ነቅንቀው በአንዴ አፈር ደቼ ያስገጡት ማለት ነው። አትባልም፣ አትደንግጡ ብለው በማስታወቂያ አስቀድመው አትደንግጡ ብለው ዓለሙን ሁሉ አስደነገጡት ብፁዕነታቸው ማለት ነው። እስካሁን ድረስ በድንጋጤ ተኝቶ ታሞ ይቀራ አለ። በቃ የሚሞተው የሚሞት ታሞም የሚቀረው እንግዲህ የሚፈወስም ከሆነ ይፈወሳል። ግን እውነቱ መነገር አለበት። ማርያም ቤዛ የተኩሉ አትባልም፣ ነውር ነው። ለእሷ አይነገርም። ለማርያም ነውር ነው። ቤዛ የተኩሉ ዓለም ማለት ነውር፣ የነውር ንውር ነው። እሷን መስደብ ነው፣ እሷን ማቃለል ነው፣ እሷን ማራከስ እንጂ እሷን ማክበር አይደለም ቤዛ ማለት። ምክንያቱም ቤዛ ሆና አታውቅም፣ ልትሆንም አትችልም።
ከእሷ የተወለደው ጌታ ግን የዓለም ቤዛ ነው። መጽሐፍ ቅዱሱ የሚነግረን እውነት ነው። እሷ ማርያምን አማላጅ ነች እያላችሁ እናንተ አይናችሁን አፍጥጣችሁ ስራችሁ እስኪገታተር ድረስ ስላወራችሁ ማርያም አማላጅ አይደለችም። አማላጅነት ለማርያም አይቀጸልም። ኦኬ፣ አይቀጸልም። ማርያም አማላጅ አይደለችም። መጽሐፍ ቅዱሱ ሲገለጥ ኢየሱስ ነው አማላጅ ነው ብሎ የሚለን ሐዋርያቱ የጻፉት ኢየሱስ ነው ብለው ነው። አንድም ሐዋርያ ማርያም አማላጅ ነች ብለው ባልጻፉበት እናንተ ከየት አምጥታችሁ ነው ማርያም ታማልዳለች እያላችሁ? ለምን ተዋታለሁ? እናንተ ናችሁ ተዋት። እናንተ ናችሁ ልታዋት የሚገባውን እውነቱን ተናግረሽ ኖ እኔ ስለ ወላዲት አምላክ አትናገር ሳይሆን መነሻችንን አጽድተን ከዛ ወደ ሌላ ኔክስት ብንሄድ አይሻልም ወይ ለማለት ነው እንጂ እውነት እሷ እንዳትጠቀስ አለ። መጀመሪያ እኮ ምንጩ ነው የሚያስፈልጋል። በምንጩ ስትግባባ ነው ከዛ ወደ ኔክስት የምትሄዱ አይደል? ስለዚህ እሷን ተዋትና የጀመርከውን ጨርስ። አይ እግረ መንገድ ነው። የታቦቱ እኮ መረጃ በሌለበት 3000 ዓመት ሙሉ ስትዋሹ እንደነበራችሁት ማርያምንም እኮ አማላጅ ነች እያላችሁ ለ1600 ዓመት ሙሉ ስትዋሹ ነበር ማለት ነው። ለዚህ ህዝብ ኦርቶዶክስ እንደው የፍሬምናጦስን 400 ክፍለ ዘመን ከያዝኑ 1600 ዓመት ስለሆነ ማለት ነው። ለ1600 ዓመት ማርያም አማላጅ ነች የሚል ማህበረሰብ ነጠላ ለብሶ ከበሮ ይዞ እመቤቴን አነገስናት፣ አወጣናት፣ አስገባናት፣ አልሄዳለች እያለ ሲል የሚል ትውልድ ማርያም ታማልዳለች። አዎ ማርያም ታማልዳለች። እሺ ማማለዷን በመረጃ ስጡን ብለን ስንል የለም ወፍ እግዚአብሔር በሚያውቀው እኔ በእሷ እንትን ብያለም ሺህ ነገር ልሰጥክ እችላለሁ፣ ግን አልሰጥህም። መንገድ ለምን 420 ሰው አያሳዝንሽም? ቆይ አባዬ ሰምተኛል። ኤርሚ በእውነት ነው የምልህ ሰው በሰውነቱ አከብራለሁ። እኔ ምንም አይነት ልዩነት ቢኖረን እኔ ቢዝነስ አይደለም። አንተ የራሴ የኔ የራሴ ነው። ጠያቂው መድኃኒዓለም ነው። አክብሬ ነው የምጠይቀው። ግን እኔ የምልህ የተነሳንበት ነገር አሁን ቅድም አሉ ስላልክ አሁን ለምሳሌ እየታወቁ ተሐድሶ መሆናቸው ለአሁን እንደ በጋሻው ምሳሌ ብሰጥ በፊት በጣም አለኝ ከፍቼ እንደሱ ብሰማ የለኝም አይደል? ግን በግልጽ ተሐድሶ መሆኑ ሲታወቅ ግን ሰከንድ አላስቆዩትም ማለት እንደዚህ ተደብቀው ነው እንጂ ልክ እውነት የሰበኩ ማፈጠራችሁ ከተባላችሁ ስላሴ አትበሉ የሚለው ቃል በወረወረ እግዚአብሔር ምስክሬ ካሴቱ ቤት ያለ ካሴቱ እግዚአብሔር በሚያውቀው ካሴቱ ቤቴ ስላለ አላለም ያላለውን አትበይ። ለምንድን ነው የምትጮይው? እኔ ላርምሽ አንዴ ስሚኝ። እኔ ላርምሽ እህቴ ላርምሽ እኔ አንዴ። ኦኬ ለምን ነው የምትዋሹ? አሁን መጨረሻ ላይ ማለት ነው ማን የፈጠራችሁ ብሎ ሲል ስላሴ ነው በሉ አትበሉ አላለም። ያለው ማን የተወለደው ብለው ሲውላችሁ ስላሴ እንዲህ እያላችሁ አትበሉ፣ የተወለደው ኢየሱስ ነው በሉ ነው ያለው። የት ነው የመምህሩን ንግግር እንትን የምትይው? በሊጥ ነው እንደውም የሰጣቸው። ኖ እህቴ አላለም አልኩሽ። ኤርሚ እድል ስጠኝ። የተወለደው ስላሴ ነው አትበሉ ነው ያለው። ስላለ ነው መድኃኒዓለም አለ እጄ ላይ ምንድን ነው ያለው? ማፈጠራችሁ ከተባላችሁ ስላሴ አትበሉ። ማፈጠራችሁ ሲባል አይልም። ምሳሌ ምን መሰለህ እናቶች እናንተ ሊጥ አኩታችሁ ምናምን ብለው በሊጥ ነው እንደው ምሳሌ ሰጣችሁ። እህቴ እባክሽ ቪዲዮ ትከፍትልኛለህ? እኔ ላሳይህ። ይኸው ትልቁ ላይ ላድርግሽ። አምጪ ያን ክፍል ስላሴ የፈጠረ ፈልጌ አመጣለሁ። አምጪ ትልቁ ላይ ቤቴ ውስጥ ነው ያለው ማለት ነው። ትልቁ ላይ አድርጌሻለሁ። ኧረ በሕግ አምላክ እህቴ በቃ ይኸው መረጃ አምጪ። ስላሴ አልፈጠረንም ብሎ መምህር በጋሻው ተናግሯል ብለሻል። አምጪ። ታዲያማ ማን የፈጠረን ታዲያ? ስላሴ አይደል የፈጠረን? ስላሴ ማለት አብ ወልድ መንፈስ ቅዱስ ነው የፈጠረን። በጋሻው ስላሴ አልፈጠረንም ብሎ ሲል ቆይ አድምጪኝ እህቴ። ምንድነው እንዴ? ኧረ በጋ ኖ እኔን የሚዩት ያደረኩሽ እንደዚህ አይነት ጫጫታ የለም እኔ ጋር። ኦኬ መረጃውን አምጪ። ቴንክ ዩ ስላሴ መረጃውን አምጪ። በቃ እኔ ነኝ የሚዩት ያደረኩሽ እኔ ነኝ። አንቺ መረጃውን አዘጋጅልኝ። ቴንክ ዩ መረጃውን አዘጋጅ። በጋሻው እንደዚህ እናንተ እንደምትሉት ገሪባ አይደለም። እሺ ማን እንደፈጠረው የሚያውቅ ሰው ነው።
ትልቅ መምህር ነው። ስላሴ ፈጠረን ብላችሁ አትበሉ ብሏል አይደል ያልሽው? አምጪ እናንተ ማን የተወለደው ብሎ ሲጠይቃችሁ ስላሴ ምናምን ነገር እያላችሁ አትበሉ ነው ያለው። ኦኬ የተወለደው ኢየሱስ ነው፣ በተለየ አካሉ ኢየሱስ ነው በሉ፣ ክርስቶስ ነው በሉ ነው ያለው። አንቺ ስላሴ አልፈጠረንም ብላችሁ በሉ አይልም። ከዓለም ድብን ያለ ውሸት ነው የተሳሳተው ማለት ነው። የፈጠረን ስላሴ ነው እንጂ አብ ወልድ መንፈስ ቅዱስ ነው የፈጠረን። እሱን ከሚያህል መምህር ይሄ አይነገርም። ተናግሮም ከሆነ ድሃ ጸልሳ ነው፣ ካልሆነስ ስልኩ አለኝ እኔ እደውልለታለሁ እንዲህ ብላለሁ ብዬ ማለት ነው። አሁን ሌሊት ስለሆነ እንጂ ጌታ ምስክር ስደውልለት ያነሳልኛል አላለም። መረጃ ግን አምጪ። እኔ ውሸት ነው የሚያስጠላኝ በጣም በአንቺ ውሸት በኦርቶዶክስ ውሸት ሚዩት አድርጌ በአንቺ ውሸትና በቤተክርስቲያኑ ውሸት ነው የምናደደው። መረጃ ነው እውነተኛ ከሆንሽ አንቺ መረጃ ነው እኮ ክፈችው፣ ድምፁን እናውቀዋለን። እዛ እህት አለም አትጩሂብኝ። እንደ ቅድሙ በጸባይ አውርተሽ ተከባብረን ብንሄድ ይሻላል። ኦኬ ሙሉን ካሴት ማሰማት አይጠበቅብሽም። አንቺ ካሴቱን ሰምተሽው የለ የትኛው ቁጥር ላይ የፈጠረን ስላሴ ነው ብላችሁ አትበሉ ብሎ ያለውን ቦታ ላይ የበጋሻውን ድምፅ ማናችንም ስለምናውቀው ከፈችው። እዛው ጋር ቪዲዮ መክፈትም አይጠብቅብሽም። እዛው ጋር በድምፅ አሰሚን፣ በኦዲዮ ውሰጁና ቪዲዮን አግኝተሽዋል። ውሰጁና ስላሴ ፈጠረን ብላችሁ አትበሉ ብሎ ያለበት ቦታ ላይ አሰሚን። ቴንክ ዩ። እንዴ በጣም እኮ ነው የሚያስጠላ። ወንድሞች እናቶቼ ተዋሻላችሁ እንዴ? ቁጭ ብላችሁ እየጠበቅንሽ እኮ ነው። የለም እህታችን አሰሚና የበጋሻውን ድምፅ ስላሴ ፈጥሮናል አትበሉ ብላችሁ አላችሁ። እንዲህ አይነት እሱ ከሃዲ አይደለም። እሺ በጋሻው የሚያስተምረውን የሚያቅሰው ነው አላለም። እናንተ ናችሁ ማን የተወለደ ተብሎ ሲባል ስላሴ ምናምን ነገር ባለወልድ እያላችሁ የምትሉት። ባለወልድ የሚባል ተወለደ ብለው ይላሉ እኮ ስላሴዎች ተወልደው ምናምን ነገር ይላሉ። እንደ አንዱን ኦርቶዶክሳዊ ጠይቀው እንዴት ተወለደ ኢየሱስ ቢለስ ነው እግዚአብሔር አብ ከማርያም ጋር ተኝቶ እኮ ብሎ ያለኝ እኮ ሽማግሌ ሁሉ አለ። አሁን እንደዚህ ባለማወቃቸው ሊፈርድባቸው ነው አይደለም። ታዲያ ቤተክርስቲያኒቱ አታስተምርም። ህዝቧ መጽሐፍ ቅዱስ አያነብም። መጽሐፍ ቅዱስም እንዲነበብ አይመክሩም። ቄሱ መጥቶ ውሃ ረጭቷቸው ነው የሚሄደው። ሰአልና ከማህሪ የሚባለውን ነገር ይደግማል። በቃ ከኪዳን የሆነ ነገር መስተበቁ ምናምን ነገር የሆነ ይደግማል። አንድ ጸሎተ እግዝእትነ ማርያም ይደግማል። አለቀ። ከዛ ውሃ ረጭቶ ነው የሚወጣው። አረቄና ጠላ ታቀርቡልናላችሁ፣ የሚበላው ነገር ታቀርቡልናላችሁ። አብረህ ስብሐት ለአበል ተብዬ ተጠርቼ የሚሄድ የነበርኩ ዲያቆን ነኝ። ለህዝቡ መቼ ብሉይና አዲስ ኪዳን መቼ ተነገረ? ኢየሱስ የተወለደው በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ በግብረ መንፈስ ቅዱስ እንደተወለደ ጉባኤም አይማሩም። ከተሰጠም ራሱ ያለው ትንሽዬ ነው። ትንሽዬ ዛሬ የዓመቷ እመቤታችን ነች። የእመቤታችን 33 በዓሏን አክብሩ ቢቻላችሁ ብሎ ነው ብሎ የሚለው 33 በዓል ወሩ 30 ቀን ነው ያለው። የማርያም በዓል እንኳን 33 ነው። ወንድም ማለት 33 ነው። የቅዱስ ሚካኤል 14 ነው። ማነህ ዳምጠው እታች ወረድ ማይክ ከፍተህ ትቀመጣለህ እንዴ? ኦኬ 14 ማለት ነው። የቅዱስ ሚካኤል በዓሉን 14 የእመቤታችንን በዓሏን 33ቱን እናክብር ይላል። 33 በዓል በእያንዳንዱ ቀን እንኳን ብታከብር በእያንዳንዱ ቀን አላት ማለት ነው። ስለዚህ ከሚመጣው ወር ላይ ቀን መበደር አለብህ 33 ለማክበር። ለምሳሌ አሁን ሚያዝያ ከሆነ ከወርሃ ግንቦት ላይ 3 ትበደራለህ። ምክንያቱም የማርያምን በዓል 33ቱ ለማክበር ጊዜ ስለማይበቃ ዕዳ በዕዳ ነው የምንሆነው። ከዛኛው ከግንቦት 3 ተበድራ፣ ከዛ ደግሞ ከሰኔ 3 ትበደራለህ። ከሰኔ ደግሞ ከሐምሌ ይበደራል። ሐምሌ ደግሞ ከነሐሴ ይበደራል። እንደዚህ ያለ ወይ ቋግሜ ላይ ታጣጣው ካልሆነ በስተቀር 33 በዓሏን ከእንዲህ አይነት ተረታ ተረት ውጡ። ምንም አይጠቅማችሁ፣ ምንም አይፈይድላችሁም ወንድሞች እናቶች።
33 በዓል አክብረ የቄሶቹን ሆድ ነው የምትሞሉት። 4 ነጥብ። ለምን እውነቱን ፍርጥ አድርጌ አልነግራችሁም? የሚያሽርህ እውነት ማለት ነው። የቄሶቹን ሆድ ነው የምትሞሉት። እንደኔ አይነቱ ዲያቆን አሁን እኔ እንደዚህ በኦርቶዶክስ ሆኜ ቢሆን ኖሮ አሁን የ3 ልጆች አባት ሚስት አግብቼ መምሬ ኤርሚያስ ተብዬ ማለት ነው መስቀሌን ይዤ ከፈለኩም ደግሞ ሚስት አለማግባት እችላለሁ። መነኩሴኔን ብዬ ቀሚሴን እየጎተትኩ ካገኘሁት ሴት ጋራ እንግዲህ ይራይኪ አይነ ሞተ ወይ ይትረከብኪ ኩነኔ ነው ነገሩ። እናስ በቃ ማንከልካ ያለ ጸበል ረጫለሁ እያልኩኝ እየሄድኩኝ በየሰው ቤት ዱርዬ ድመት ይመስል ሴቱ ላይ የሚወጣ ማለት ነው። ወዲያ በላንተ ለማያውቅሽ ታጥበሽ ታጠኝ ይላል የሀገሬ ሰው። እና እኔ አሁን በቃ መምሬ ኤርሚያስ ተብዬ ማለት ነው ይፍቱኝ ባርኩኝ ጸሎት ወታ ጊዜ ቡራኬው ትድረሰኝ እየተባለ ጥምጣሜን ገጭ አድርጌ ጠምጥም ያልኩ ሜትር ከ78 ነው ከ79 ቁመት ርዝመት አለኝ። እየተንጓለልኩልህ በቃ ከሰማይ የወረደ መልአክ መስዬ ዳቦዬን እየጠለቅ መረጃውን አምጪ። መረጃ አምጪ። አንደር ላይ ገባህ። ምን ላድርግ ታዲያ? ደግሞ ዳታ መረጃውን አምጪ ካለሽ አግኝተሽዋል። ካሴቱ እጄ ላይ ነው። ልጅ እየሞከረ ነው እንትን ላይ በቃ ልክ እዛ ፓርቱ ላይ ስትደርሺ እኔ እፈቅድልሻለሁ። ትልቁ ላይ ነው ኖ ካሴት ኖ ቴፑ ራሱ አልሰራ ስላለው እሱን እያየ ነው። መቼ ይሰራል እንዴ? ለእንደዚህ አይነት ውሸትማ አይሰራም። ቴፑም እኮ እኔ እኮ ስለማውቀው ነው ምን እንደተናገረ ስለማውቅ ነው። አንቺ እዚህ ስለዋሸሽ ነው እንትን ያልኩት። ስላሴ ፈጣሪ ነው አትበሉ አላለም። ሰላም ዋልሽ። በቃ ያ ቴንክ ዩ እህታችን። ኦኬ ስለዚህ ቤተክርስቲያኒቱ ተዋሻለች። በአደባባይ ላይ የሚዋሹት እንደዚህ ብለው ነገር የለም ወንድሞች ራቶቼ። ውሸት ለጴንጤም አይሰራም። ውሸት ለሰይጣን ብቻ ነው የሚያምርበት። ምክንያቱም እሱ ከመጀመሪያውም ዲያብሎስ የሐሰት አባት ስለሆነ ማለት ነው። እንዴት ያስጠላል! ክርስትና ውስጥ ሆኖ ውሸት ክርስቲያን ነኝ ብሎ እያሉ ውሸት ማለት ነው። አይሄድም ሁለቱ እና የዘላለም ሕይወትን አይሰጥህም። የማርያምን 33 በዓሏን የሚካኤልን 14 በዓሉ ይላል። የኢየሱስ 9 ነው። አይገርምም? በበዓላት እንኳን ደረጃ ስትመጣ የኢየሱስ 9 በዓላት 9 አበይት በዓላት የሚባሉ ሚካኤል ይበልጠዋል ኢየሱስን በኦርቶዶክስ በበዓላት። የሚካኤል 14 ማርያም ትበልጣለች ኢየሱስንና ሚካኤልን የእሷ 33 ተሳሳትኩ አልልህም። አንዳችሁም ይህንን ዲና ያታደርጉትም። ዛሬ እኮ መድኃኒዓለምን ብለህ ብትምል እኮ በመሐላ እንኳን ደረጃ ከተባለ ማለት ኖ አይሆንም። እስኪ በእመቤቴ ማለልኝ ነው የምትባለው። እስኪ እመቤቴን በል ነው የሚሉ የመሐላ ማረጋገጫ ማርያም። ሰው ወልዶ እንኳን ማርያም ማረችሽ ወገኖቼ፣ እንኳን ማርያም ማረችሽ። ማርያም በሽልም ታውጣሽ አይደል? እና ገና ጌታ እኮ እና ከእንደዚህ አይነት ተረት ተፈቱ፣ ወደ ወንጌል እውነት ነው። ኢየሱስ ጌታ ነው። የጴንጤ መፈክር እንዳይመስል የሐዋርያቱ ስብከት ነው። ጴንጤ ሲነሽጠው እስቲ ጌታ ነው እንበለው አይደል? ዛሬ እስቲ ጌታ ነው ብለን ብንለው በአንድነት ድምፃችንን ሞቅ አድርገን እንበለው ትሉታላችሁ እናንተ። አዎ እኔም እለዋለሁ፣ አንተም በል፣ አንቺም በል፣ እናንተም በሉ፣ እኛም እንላለን ተባብለን አይደለም ኢየሱስ ጌታ ነው ያልነው። ኢየሱስ ጌታ ስለሆነ ማለት ነው። የሐዋርያቱ ስብከት ነው። የመጽሐፍ ቅዱስ የብሉይ ኪዳን የአዲስ ኪዳን ትምህርት ነው። ጌታ ነው ማለት ምን ማለት እንደው ታውቃላችሁ? እግዚአብሔር እኮ ነው ማለት እኮ ነው። አምላክ እኮ ነው ማለት እኮ ነው። አምላክነቱን አመስጥራ አመሰጣጥራ የምትሰብክ ቤተ ክርስቲያን ከጥንት ጀምሮ የነበረች ያለች ከበሮ ሁሉ ጭምር ይሰብካል ስለሱ። ጣሪያ፣ ግድግዳው፣ ጉልላቱ፣ አጥሩ፣ ቅጥሩ ምናምን ነገር ይሉናል። እነሱ ግን ጠላ ሲጠጡ ነው የምናገኛቸው። አንድ ቀንም ኢየሱስ ጌታ ነው ብለው ሲሰብኩ ሰምተን አናውቅም።
አጥሩና ቅጥሩ ይሰብካችኋል ይሉናል። አጥሩና ቅጥሩንም እናውቀዋለን። ብራዘር ማነህ? እናውቀዋለን። ሰንበቴ ስንጠጣበት የነበረ ስለሆነ ማነው አጥሩም ቅጥሩም ጉልላቷም በሙሉ ከበሮ ሁሉ ጭምር ሳይቀር ይሰብከዋል። ከፊት ሲመታ ለምን ቶሎ ቶሎ አትሄድም ብለው ወደ ቀራኒዮ ሲያጋፉት በጥፊ የመቱት ነው። ከኋላ ደግሞ ፈጥና አትሄድም እያሉ ያኛው የፊተኛው ለምን ትፈጥናለህ ብለው እየመቱት ነበር። ከኋላ ደግሞ ያለው ለምንድን ነው የምትዘገየው? ፍጠንና ሂድ እያሉ ከበሮን ከፊትና ከኋላ መምታታቸው አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ አቤት 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 ጠፍርህን ራስ ወጥረህ ስታበቃ መተህ ኧረ ተፋታይ በመድኃኒዓለም እኔ አሁን ይህን ስብከት ብላችሁ ትላላችሁ። አጥሩም ቅጥሩም የሚሰብክ ከላይ ጀምሮ ጉልላቷ ሁሉ ጭምር የሚሰብክ ይላል። ስብከት ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ነው ያለ። እሺ ወንድም አለ አንተ አፍህን ለጉመህ ጠላ አንተ ጠጣለህ። አጥሩም ቅጥሩም ኢየሱስን ይሰብካል ብለህ ትለኛለህ። ከጉልላቷ ጀምሮ ቤተክርስቲያን ቅዱስ ቤተክርስቲያን የምትሰብከው ይላል። ጉልላቱ ላይ ያስቀመጥከው የሰጎን እንቁላል ምንድን ነው የሚናገረው? መንፈሳዊ ተምሳሌትነቱ ምንድን ነው? ሰጎን አለን መምህር ዘበነ ሰጎኖ ይላታል የግዕዙ ቃል አለን በእጄ። እሺ ይቀጥሉ። ሰጎን አንድም የመንፈስ ቅዱስ ምሳሌ ናት። ሰጎን እንቁላል ከወለደች በኋላ እንቁላሏ እስኪፈለፈል ድረስ አይኗን ከእንቁላሏ ላይ አታነሳውም እና ጫጩቶቿ የእግዚአብሔር ልጆች ምሳሌ ሲሆኑ እሷ ደግሞ በመንፈስ ቅዱስ ትመሰላለች አሉ። የኦርቶዶክስ ስብከት ድንቄም ስብከት ኦኬ ነው። እኛ መጽሐፍ ቅዱስ ላይ ስናነብ ሰጎን ይላል በኢዮብ መጽሐፍ ላይ እግዚአብሔር ከጥንቱ ሲፈጥራት ጥበብን የከለከላት ሰነፍ አሞራ ነች፣ ማስተዋል የላትም ይላል ኢዮብ መጽሐፍ ላይ። ማስተዋል የላትም እግዚአብሔር ጥንቱንም ሲፈጥራት ጥበብን ከልክሏታል ይላል። እንቁላሏን አይኖቿ ላይ አታነሳም ብሎ የሚለው ውሸት። ኢዮብ መጽሐፍ ላይ እንቁላሏን በአሸዋ ውስጥ ቀብራው ሌሎች እግሮች እንዲረግጡት አሳልፋ ትሰጠዋለች ይላል። ልጆችን ብትቀፈቅፍ ልጆቿ የእርሷ እንዳልሆኑ ትጨክንባቸዋለች፣ ትተዋቸዋለች ይላል። ቆይችንማ ላሳይ። በመድኃኒዓለም ትልቁ ላይ አርጉኝ። ቴዲ ታለ ትልቁ ላይ አርገኝ። ችንማ ማሳየት አለብኝ፣ ካልሆነ ጉድ ነው የሚፈላው እዚህ ቤት። ቴዲ ትልቁ ላይ አርገኝ። ቴንኪው። እቺን ሰነፍ አሞራ በጌታ መንፈስ ቅዱስ ትመስላላችሁ እንዴ እናንተ አታፍሩ? አላወቅንም እኮ ያባት ነው ነገሩን፣ ያባት ነው። እና እኛ ጴንጤዎቹ ጋር እንነግርሃለን በደንብ አድርጌ ጌታ ምስክሬ። ታዲያ ማንጎፈሬ ላበጠር ነው እዚህ የወንጌል ሰባኪ የሆንኩትኝ። እና እዚህ ትውልድ ፊት ግራ አታጋቡትም ትውልዱን። ኢዮብ ኦኬ መጽሐፈ ኢዮብ መጽሐፍ ምዕራፍ 38 ላይ ኦኬ ምዕራፍ 37 ነው 38 39 ላይ 39 ኦኬ 39 ላይ 39 13 የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን ይላል። ጥያቄ ምልክት። እንቁላሏን በመሬቱ ውስጥ ትተዋለች። እነዘበነ ምን እያሉ ነው? ኦርቶዶክሳውያን ምን እያሉ ነው የሚሰብኩን? ታቅፈዋለች። ውሸት አትቀላምዱም። እዚህ መታችሁ የእግዚአብሔር ቃል ላይ ውሸት። በመሬት ላይ ትተዋለች፣ በአፈር ውስጥም ታሞቀዋለች። በክንፉ አይደለም የምታሞቀው። እልም ያለች ሰነፍ ቤቱን የሰራባት አሞራ እኮ ናት። እታለም ሌሎቹ አዋፍት ማናቸውም አዋፍት በራሪ የሚባሉት አዋፍት እንቁላል የሚጥሉት አዋፍት እንቁላሎቻቸውን እኔ ገጠር ልጅ ስለሆንኩ ማለት ነው እንቁላሎቻቸውን በሙሉ ታቀፈው ነው የሚፈለፍሉት። ሰጎን ግን እንቁላሏን አትታቀፍም። በአፈር ውስጥ ነው የምታሞቀው፣ በክንፎቿ አታሞቀውም። ዶሮ ጫጩቶቿን በክንፎቿ እንደምሰበስብ ይላል
ማቴዎስ ወንጌል መጽሐፍ ምዕራፍ 23 ላይ ጌታ የተናገረው ማለት ነው። እንቁላሏንም በጉያቸው ውስጥ ሰብስበ ነው አሙቀው ነው የሚፈልፍሉት። ሰጎን ግን እንደዛ አታደርግም። ያው በአፈር ውስጥ ታሞቀዋለች። እግሪ ሰብረው ዘንድ በምድረ በዳ አውሬ ረግጠው ዘንድ ትረሳለች ይላል። እዛ በቀበረችበት ቦታ ላይ ትረሳዋለች እንቁላሏን። ምክንያቱስ የለየላት ሰነፍ ናት ስልህ መድኃኔዓለም ጥንቱንም ሲሰራት ጥበብ ከልክሏታል። የእርሷ እንዳልሆኑ በልጆቿ ላይ ትጨክናለች፣ በከንቱ ብትሰራ አትፈራም ይላል። ከዛስ እግዚአብሔር ጥበብን ከእርሷ ከልክሏታል፣ ማስተዋልም አልሰጣትም እና ይላል። እችን አሞራ ነው ማስተዋል የጎደላትን እግዚአብሔር ጥንቱን ሲፈጥራት ጥበብ የከለከላትን ማስተዋልን ያልሰጣትን አሞራ የማስተዋል ምንጭ የሆነውን ጌታ መንፈስ ቅዱስን በሱ መሰሉት። እንዴት መንፈሴን እንደሚያበሳጨው አትጠይቀኝ አልኩ። ይህን ጠማማ የሆነ ትምህርታቸው ማለት ነው። ጠማማ ምሳሌ እንኳን ሲያመጡ መክብብ ላይ ሰለሞን እንደተናገረው ሰባኪው ጠቢብ ስለሆነ ብዙ ምሳሌዎችን ፈለገ፣ መረመረ፣ አስማማ ይላል። እነሱ የማይስማማ ያልፈላለጉትን ዝም ብሎ አምጥቶ ለጥፎ ይኸው እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልም አልሰጣትም ይላል። ማስተዋል ስለከለከላት ነው አውሬ ረግጠው ዘንድ እንቁላሏን ትረሳዋለች። እዚህ በቀበረችበት የቱ ጋር እንኳን እንደቀበረችው እንኳን ራሱ እንኳን አታውቅም። እንዲህ እንደ ቁመቷ እንደ አንገቷና እንደ እግሯ ርዝማኔ ጥበብ ያላት መስሏችሁ ከሆነ እግዚአብሔር ከፈጠራት እንስሳት ውስጥ ልበቢስ ሰነፍ ብሎ የሚለው ነገር ቤቱን የሰራባት ሰጎን የምትባለዋለች፣ ኦስትሪች። ይህንም በመንፈስ ቅዱስ መስለው መጽሐፍ ቅዱስ የማያነበውን ትውልድ ግራ ያጋባሉ ማለት ነው። እና ታዲያ የሰጎኑ እንቁላል በኦርቶዶክስ ቤተክርስቲያን ጣሪያ ላይ አለ። ምን ያደርጋል? ኦኬ እሱ ነው የሚሰብከው ብላችሁናል አይደል? የሰጎን እንቁላል ያው በኦርቶዶክስ ቤተክርስቲያን ቅጽር ላይ አጥር ላይ ምን ያደርጋል? የዚህ ሰነፍ አሞራ እንቁላል ምን ያደርጋል? ኦርቶዶክስ ቤተክርስቲያን ላይ ጉልላቱ፣ ጣሪያው፣ ግርግዳው፣ አጥሩ፣ ቅጥሩ ይሰብካል ክርስቶስን እንላለን። እናንተ ግን አሰብኩም። አለመስበካችሁ እኮ አይደለም ብቻ የሚሰብከውንም ሰው ድንጋይ ተወረውሩበታላችሁ፣ በጴንጤው ወገኔ ላይ ማለት ነው። ዘንባል አፍከን ያዝ ትለኛለህ፣ ኢየሱስ ጌታ ነው ብዬ ስል ወይ ደግሞ ትመጣን እናትከን እንዲህ ላርጋት ትለኛለህ። በአንተ ስድብ የሚቆም መስሎ ወንጌል ምን ያደርጋል? የዚች የሰነፍ አሞራ ከየትኞቹ ሐዋርያት ተምራችሁ ተረድታችሁ ነው? እግዚአብሔር ጥንቱን ሲፈጥራት ምንድነው መንፈሳዊ ተምሳሌትነቱ? የሰነፍ አሞራ እንቁላል ማለት ነው። ሰጎን የዚች እግዚአብሔር ጥንቱን ሲፈጥራት ጥበብ የከለከላት ማለት ነው። የዚችን አሞራ ምንድነው መንፈሳዊ ተምሳሌቱ? ከብሉይ ኪዳን የትኛው ነብይ ነው እቺን አሞራ በእግዚአብሔር መንፈስ ቅዱስ የመሰላት? በማንና በምን ምሳሌ ትመስሉኛላችሁ የተባለው የማይመሳሰለውን ጌታ የጥበብና የእውቀት ሁሉ መዝገብ እግዚአብሔርን የመፍራት መንፈስ የጥበብና የማስተዋል መንፈስ ያርፍበታል ተብሎ የተባለውን ጌታ መንፈስ ቅዱስን ከዚች ሰነፍ አሞራ እኩል ከእንቁላሉ እኩል አድርገው እዚህ ስትቀብር ነው ይኸውልህ። ከዛ ከቀበረችው በኋላ ትረሳዋለች። ጥበብ ከልክሏታል። ስብከታችሁ አስገረመን እኮ አስደመመን። ስማ እጅግር የሌለው ተረት አይደል የሚሰበከው በቤቱ። በዛ ቤት ባላልፍ ኖሮ ይቆጨኝ ነበረ። አጣጥሜ ጨርሼ ነው የመጣሁት። ጨርሼ ጌታ ኢየሱስ እንደ ኩፍኝ ንቅል አድርጎ አውጥቶልኝ ማለት ነው። ምንም ቅር የሚለኝ ነገር የለም። ታሪክ ቢባል እርስ በርስ የሚላተም ታሪክ፣ ስብከት ቢባል እጅግር የሌለው ስብከት ስትሰበክ ብትል በሙሉ የእናታችን የወለተ እንትና በረከቷ ይደርብንና በዚች ቀን ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ ከሌ በወርሃ ታኅሳስ በባተ በ12ኛው ቀን ተወለደች።
በተወለዱበት ዕለት መላእክት መጥተው በክንፎቻቸው እያጨበጨቡ ሲዘምሩላቸው ነበረ። እናም እኚህ እናት በነበሩበት ጊዜ አድገውም በኋላ ለጋብቻ ሲደርሱ ወደ ገዳም ገብተው በብህቱና ኖሩ እና እዛ ደግሞ በኖሩበት ጊዜ ከአንበሳና ከጃርት ከጅብና ከድኩላ ጋር እየተላመዱ አብረው ሲኖሩ ነበር። ወይኔ ለእኔ ኃጢአተኛው ለኤርሚያስ አሁን ምን ይጠቅመኛል? ለኔ የምታወራኝ ምን ይጠቅመዋል? ኃጢአተኛው ትውልድ እና ኖሩ በቤቱና እየኖሩ ከጉሬዛ ጋር እያስቆረቡ እየቀደሱ እያስቀደሱ ኖሩ። ጤዛውን ልሰው ድንጋዩን ተንተርሰው መዓልተ ቁሩን ታግሰው ሰው ብሎ በሚል ቃላት ስንኝ ደርድረው ምንም የነፍሴ ጌታ የሆነውን ኢየሱስ ክርስቶስን አንድ ቀን አይሰብኩም። ጌታ አለ ኢየሱስ ይናፍቃል። እሱ እዛ መናፍቃኑ ቤት ነው የምታገኘው ነው የሚሉህ። እዛ ይናፍቃል ብራዘርዬ። እናት ከዛ በተሰጣቸው ቃል ኪዳን እናታችን ወለተ ጴጥሮስ በተሰጣቸው ቃል ኪዳን በአንድ ቀን የዝናብ ነጠብጣብ የወረደ የዝናብ ነጠብጣብ ያህል ከሲኦል ያወጣሉ። እናስ አንተ ደግሰህ ወገብህን አደግድገህ እግር እስኪንቀጠቀጥ ድረስ ቆመህ የእሳቸውን ጸበል ጸዲቅ ቡራኪያቸው መታሰቢያቸውን አድርግ ነው። መጨረሻው ስብከቴ ነው። መጨረሻ አንተ ስታበላ ለካህናቱ እዛ ደግሞ መንግስተ ሰማያት ስፔሻል ቤት ይያዝልሃል ብለው ይሰብኳል። አብልተህ ዘመኑን ሁሉ በልተህ አብልተህ መጨረሻ እንግዲህ እስከዛሬ ድረስ ያበላሁት የወለተ ጴጥሮስ መታሰቢያቸው በመንግስተ ሰማያት ዋሶ ነው ያድነኛሉ። አሁን እንግዲህ ልሞት ነው መንግስተ ሰማያት ነው የምገባው ሲኦል ብለህ ብትላቸው ንስሐ አባትን አይ እሱንማ ማን ሄዶ አይቶታል ማን አውቆት ብለሽ ነው ታለምዬ ማን አወቀውና እና እስከዛሬ ድረስ የደገስኩት እሱ አይ እሱማ እንግዲህ አንዴ ሆኗል ነው። በኦርቶዶክስ ቤተክርስቲያን የምትደግሱት በሙሉ የቄስን ሆድ ለመሙላት ካልሆነ በስተቀር ወንድሞች እናቶቼ ደግሰህ አንተ መንግስተ ሰማያት የምትገባ ከሆነ የኢየሱስ ክርስቶስ ሞት ከንቱ ነው ማለት ነው። በድግስ መንግስተ ሰማያት ልትገባ አይደል? የአተር ወጥ ሰርተህ በሬ አርደህ ዝግን እኮ ነው ቁርጥ እኮ ነው ብለህ የፈለግከውን አብላ። ለምን ራስን እየቀቀልክ አታበላም? አንተ ሽሮ ወጥና ድግስ ደግሰህ አብልተህ መንግስተ ሰማያት የምትገባ ከሆነ የኢየሱስ ሞት ለከንቱ ነው ማለት ነው። በከንቱ ነው ጌታዬ የሞተው ማለት ነው። ልትገባ አይደል? የዶሮ አይን የመሰለ ጠላ ነው የጠጡት ዛሬ ብለህ ለቄስ አጠጥተህ ልትገባ እርስ በርስህም ተጣጣተህ ልትገባ አይደል? እንዴት አይነት እኮ ቀልድ እኮ እንደሚቀለድ በኢየሱስ ክርስቶስ ስም። እሺ ኢየሱስ ለምን ሞተ? እናንተ እያጠጣችሁ የምትሞቱ እኮ ማኑ የምትገቡ ከሆነ የእሱ ሞት ለምናችን ነው ታዲያ? እኔ በዓለም ላይ ወንድሞች እናቶቼ የትኛውን ቦታ እናገራለሁ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች ብልጥና ብልጣብልጥ ማንም የለም። እንደውም የኛዎቹ ከኔ ጀምሮ የወንጌላዊ ፓስተር የሚባለው ጅሎች ነን እኛ። ምንም ነገር ለምን አትልም? እንደውም አንዳንዶቹ ብልጣብልጥ ሆነው ህዝቡን እየበሉት ነው። እኛ እኮ ምንም ነገር የምንለው ነገር የለም። ዛሬ ዓመቱ ነው ነገ የወሩ ነው አምጡልን ብለን መድረክ ላይ ከሚቀርብልን ውሃ በስተቀር ልሰብክ ስወጣ ማን ነው ዞር ብሎ የሚያየን? ማን ነው ዞር ብሎ የሚያየን? በዚህ አቅጣጫ የጴንጤ አገልጋይ እንደውም በጣም ፉዞ ነው። ምንም አልነቃንም። ለምን? ህዝቡ የሚበላና የሚጠጣ አምጡ ብለን ስለማንሰብክ ኦርቶዶክስስ የሚበላ የሚጠጣ አምጡ ትላለች። ከዛስ የደገሰ ያስደገሰ እግዚአብሔር በደገሰው እንጂ አንተ በደገስከው መንግስተ ሰማያት አትገባ። እግዚአብሔር ደግሞ የደገሰው አንድ ድግስ አለው። በዚህ ተራራ ላይ የሰባ ግብዣን አድርጓል ብሎ ኢሳያስ እንደተናገረ በቃ ያ ተራራ ቀራንዮ ኮረብታ ላይ በጉን ሰውቶታል። ኦኬ